የከተራና የጥምቀት በዓል በክልሉ በሰላም ተከብሮ መጠናቀቁን የሲዳማ ክልል ፖሊስ ጠቅላይ መምሪያ አስታውቋል። የጠቅላይ መምሪያው አዛዥ ኮሚሽነር ተስፋዬ ዴቢሶ ለጣቢያችን በሰጡት መግለጫ በክልሉ በሁሉም አካባቢዎች በዓሉ በሰላም መጠናቀቁን አመልክተዋል። በሰላም ለመጠናቀቁ የጸጥታ ኃይሉና የማህበረሰቡ በቅንጅት መስራት አይነተኛ ሚና እንደነበረው አዛዡ አስታውቀዋል። የሚጠበቁ ቀጠናዎችን ለይተው አስቀድመው የመጠበቅ ስራዎች ተጠናክረው ነበር የተጀመረው። በዚህ ምክንያት በዓሉ በጣም በደመቀ ሁኔታ ትላንት ከሰዓት ጀምረዋል። ሌሊቱን ሙሉ በደመቀ ሁኔታ ሲከበር ነበር ያደረው። ዛሬ ቀኑን ሙሉ እስከ 7 ሰዓት ድረስ ከፍተኛ እንቅስቃሴ ነው ያለው። ወደ ታች ወደ ሌሎች ወረዳና ዞኖች አካባቢ በተመሳሳይ በዓሉ በሁሉም አካባቢ የሚከበር ከመሆኑ ጋር ሁሉም ጋር በሰላማዊ ሁኔታ መጠናቀቁን መረጃ ወስደናል። በክልሉ በሌሎች አካባቢዎች የስርቆት ወንጀል ባይፈጸምም በሐዋሳ ከተማ በጥምቀተ ባህር 5 የስርቆት ወንጀሎች መፈጸማቸውን የገለጹት ኮሚሽነሩ በተቋቋመው ጊዜያዊ ችሎት በቦታው ውሳኔ ስለመሰጠቱ አሳውቀዋል። የተፈጠረ ከፍ ያለ የወንጀል ድርጊት የለም። የተወሰኑ ስርቆት ወንጀሎች ተፈጽመው ነበር። 5 ስርቆት ወንጀል ተመዝግበዋል። ሌቦቹ ወይም ሰራቂዎቹ እጅ ከፍንጅ ተይዘዋል። 5ቱም ከኪስ ንብረት የመውሰድና ሞባይሎችን የመንጠቅ ወንጀሎች ናቸው። እነዚህ 5 ወንጀሎች ምደትል ጸጥታ ኃይሉና ማህበረሰቡ ሊይዛቸው ችለዋል እጅ ከፍንጅ። እነዛ ወዲያውኑ ያው እዛው ምድብ ችሎት ነበር የተደራጀ የፍትህ ስርዓት ስለነበረ እዛው ተከሶ እዛው ተወስኖባቸው 3ቱ ውሳኔ አግኝተዋል። እዛው በቦታው ከ2 እስከ 3 ዓመት እስራት ተወስኖባቸው ማረሚያ እንዲገቡ ተደርጓል። 2ቱም ከሰዓት ይወሰንባቸዋል። ሂደት ላይ ነው ያለው። በአጠቃላይ መለስተኛ የሆኑ የወንጀል ክስተቶች ናቸው በዚህ ሁሉ ሂደት ውስጥ የተፈጠረው። በዓሉ የአደባባይ እንደመሆኑና በርካታ ቁጥር ያላቸው ሰዎች የተሳተፉበት ቢሆንም በክልሉ ምንም አይነት የትራፊክ አደጋ አለመድረሱን የጠቅላይ መምሪያ አዛዡ ኮሚሽነር ተስፋዬ የገለጹ ሲሆን በዓሉ በሰላም እንዲጠናቀቅ ሚናቸውን ለተወጡ የጸጥታ አካላት፣ ለማህበረሰቡና ለሚዲያ አካላት ምስጋና አቅርበዋል። እስካሁን በተሰራው ስራ ለተመዘገበው ውጤት ቀደም ሲል ለስራ የተሳተፉ አካላት በሙሉ ጸጥታ ኃይላችን፣ ፖሊስ መዋቅራችን፣ የክልሉ የከተማ ወጣቶች፣ ልዩ ማህበራቶች ላደረጉት አስተዋጽኦ የቤተክርስቲያኒቱ ወጣቶችን ጨምሮ በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። የግንዛቤ ከመፍጠር አንጻር ህብረተሰቡን ከማንቃት አንጻር ሚዲያ የሰራው ስራ ከፍተኛ ነው። የደቡብ ሬዲዮና ቴሌቪዥን ድርጅት ሚዲያ ባለሙያዎች፣ ኤስቢሲ ሚዲያ፣ ሌሎች ሚዲያዎች ከፍተኛ አስተዋጽኦ አድርገዋል። ምደትሊ ጸጥታ አካሉ የሚያስተላልፈው ለህዝቡ ጆሮ እንዲደርስ በማድረግ ረገድ ከፍተኛ ሚና የተወጡ አካላት ናቸው። ምስጋና ይገባቸዋል። ለተቋሞቻችን፣ ለሚዲያ ተቋሞች